ሁሉም በሽታዎች በሆድ ይጀምራሉ ብለዋል ሂፖክራቲስ በ400 ዓ.ም። ከጥበበኛ ሰው የወጣ ጥበበኛ ንግግር ነው። ልጅዎ ማንኛውንም ችግር ካለበት አሁን ሁሉን ነገር ከሆዶ ጋር ማዛመድ ጀምረናል እና በተለይም አሁን ሰውነቱ ወደ ሆድ አክሲስ ተከፍሏል እና ይህም ሁሉም ስርዓቶች አንድ ላይ ያገናኛል። ስለዚህ ልጅዎ በትክክል ካይደግ ረጅም ጊዜ ያልታወቀ የተደበቀ በሽታ ምልክት ሊሆን ይችላል። ስለዚህ አስቡበት። ልጆቹ በቆይታ ማትለት፣ በቆይታ የሚፈስ የሆድ ዕቃ፣ ደም የተቀላቀለበት የሆድ ዕቃ መብላት፣ ችግር ምርጫ ብሎ መብላት፣ በጣም የሚያደንድን መብላት፣ በቂ ያልሆነ ምግብ መቀበል ሊኖራቸው ይችላል። እኔ የተናገርኳቸው ከዚህ ውስጥ ማንኛውም ሊሆን ይችላል። የህፃናት ሆድና መቃጠል ስርዓት ክፍላችን በቻናይ አፖሎ ህፃናት ሆስፒታል ለርሶ ቆመዋል። እኛ እናንተን ማግኘትና ልጆቻችሁን መከታተል በጣም እንወዳለን። እንዲሁም አስፈላጊ ከሆነ ማንኛውንም ስፔሻልቲ ወይም ሂደት ማካሄድ እንችላለን። ይህም ምክንያቱ ክፍላችን በተያያዥ ባለሙያዎች ቡድን በቅርብ የተያያዘ ስርዓት ስለሆነ ነው። አሁን ይህ እንዴት አድርጎ ያሰብሃል? ጥሩ ነው አይደለም? ስለዚህ በትክክል እኔ ልጅዎ በሙሉ አካባቢ በተሟላ አቅጣጫ በተሞክሮ እጆች ከእኔ ጋር በ25 ዓመት ልምድ በተሟላ ቦታ እንዲጠቀሙ ልወስዳችሁ እፈልጋለሁ። ልጅዎ ችግር የሚፈታ መፍትሄ በእርግጥ ማቅረብ እችላለሁ። ሰዎች በተደጋጋሚ የሚጠይቁት ከፍተኛው ጥያቄ ልጁ በጥሩ ሁኔታ እየደገፈ ነው ወይስ አይደለም? ይህም ረጅም ጊዜ ያልተመለሰ ትልቅ ጥያቄ ነው። ለምንም ያለዎት ጥያቄ መልስ እንሰጥዎታለን ብለን እናምናለን። አንድ ጊዜ ይጎብኙን። በጉዞ በጣም ደስ የሚልና የተሟላ ተሞክሮ እንደሚያገኙ እርግጠኛ ነኝ። የህፃናት ጃስትሮኢንተሮሎጂ መድረኩን ስታዩ በጣም አመሰግናለሁ። እናንተንና ቤተሰቦቻችሁን ወደ ቺናይ ለመቀበል እንጠብቃለን። ናማስቴ